በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛ የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ማክሰኞ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና ውዳሴ ማርያም እናሰማለን። የመመኪያችን ዘውድ፣ የደህንነታችን መጀመሪያ፣ የንጽሕናችን መሰረት፣ እኛን ስለማዳን ሰው የሆነ የእግዚአብሔር ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነም በኋላ ፍጹም አምላክ ነው። ስለዚህም በድንግልና ወለደችው። ድንቅ የሆነ የመውለዳ ችሎታ የማይመረመር ሊነገር የማይችል ነው። ቅድስት ሆይ ለምኝልን። በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን። በድንግልና ፍጽምት የሆንሽ ማርያም ሆይ የድንግልናሽ ምስጋናና ክብር ታላቅ ነው። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ደርሳ እግዚአብሔር መላእክት ሲወጡባት ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነደ እሳት ሳትቃጠል ያያት ዕፅ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረ እግዚአብሔር ልጅ ነው። የመለኮቱ እሳትነት ሥጋሽን አላቃጠለውም። ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ ነሽ። የሕይወት ፍሬ ካንቺ ወጣ። ዮሴፍ የዋጃትና የከበረ ዕንቁ ያገኘባት ሳጥን አንቺ ነሽ። ይኸውም መድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽ አደረ፣ በዚህ ዓለምም ወለድሽው። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታን የወለድሽ ሆይ ደስ ይበልሽ። የነቢያት ዜናቸው ንጽሕት ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና ደስ ይበልሽ። የዓለም የሰው ሁሉ ደስታ የሆነ የመልአኩን ቃል ተቀብለሻልና ደስ ይበልሽ። ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን። በተገባ የአምላክ እናት ተብለሻልና ደስ ይበልሽ። የሕያዋን መድኃኒት ሆይ ደስ ይበልሽ። ፍጥረትን ሁሉ የሚመግብ እሱን ጡትሽን ይዘሽ አጥብተሽዋልና ደስ ይበልሽ። የሕያዋን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ። ትለምኝልን ዘንድ ወደ አንቺ እናንጋጣለን። ቅድስት ሆይ ለምኝልን። ድንግል ሆይ ቅድስት ሆይ ጌታን የወለድሽ ሆይ እኛን ለማዳን ድንቅ ምስጢር ተዋህዶ በአንቺ ቢደረግ ንጉሥን ወለድሽልንና ፍጥረታትን በብዙ ድንቅ መልክ የፈጠረ እርሱ የገናነቱን ነገር ፈጽሞ መናገር አይቻለንምና ዝም እንበል። ቅድስት ሆይ ለምኝልን። ወደ ደብረ ሲና የወረደ ለሙሴ ሕግን የሰጠ የተራራውን ራስ በጽጋግ በጢስ በጨለማ በነፋስ የሸፈነ ፈርተው የቆሙትን በነጋሪቶች ድምፅ የገሰጸ የአብ አካላዊ ቃል ነው። ቅድስት ሆይ ለምኝልን። በትሕትና የተናገርሽ ተራራ ሆይ ይኸውም ወደ አንቺ የወረደው ነው። ሰውን የወደደ እርሱ ያለመለወጥ በአንቺ ሰው ሆነ። እንደኛ በሚናገር ሥጋ ፍጹም ሰው ሆነ። አምላክ ከመንፈስ በማኅፀኗ አደረና ፍጹም ሰው ሆነ። አዳምን ያድነው ዘንድ ኃጢአቱን የሚያስተሰርይልን ዘንድ በሰማያዊ ማዕረግ ያኖረው ዘንድ
በቸርነቱ በይቅርታው ብዛት ወደ ቀድሞ ቦታ ይመልሰው ዘንድ ቅድስት ሆይ ለምኝልን። የድንግል ገናነቷ ሊነገሩት አይቻልም፣ ጌታ መርጧታልና። የሚቀርበው በሌለ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት። 9 ወር በማኅፀኗ አደረ። የማይታይ የማይመረመር ታይቶ የማይታወቅ እርሱም በድንግልና ወለደችው። ቅድስት ሆይ ለምኝልን። ነቢዩ ዳንኤል ያየው ያለ እጅ ከረጅም ተራራ የተፈነቀለ ያ ድንጋይ ከአብ ዘንድ የወጣው ቃል ነውና መጥቶ ያለ ወንድ ዘር ከድንግል ተወልዶ አዳነን። ቅድስት ሆይ ለምኝልን። እንደ ንጹሕ ጫፍ ሆነሽ የሃይማኖት መገኛ ነሽ። የቀናች የቅዱሳን አባቶቻችን ሃይማኖታቸው ነሽ። አምላክን የወለድሽ በድንግልና የታተምሽ ንጽሕት ሆይ የአብ ቃልን የወለድሽልን ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽ ሆይ የማይታይ ቃልን የተሸከምሽ የብርሃን እናቱ አንቺ ነሽ። እሱን ከወለድሽ በኋላ በድንግልና ኖረሻልና በፍጹም ምስጋና ያገኑሻል። ቅድስት ሆይ ለምኝልን። የአብ ቃል እናቱ ንጽሕት ድንግል ሆይ ስለ አንቺ የሚነገረው ነገር መናገር የሚቻለው ምን አንደበት ነው? ኪሩቤል ለሚሸከሙት ንጉሥ ዙፋኑ ማደሪያ ሆንሽ። የተከበርሽ ሆይ እናመሰግንሻለን። የጌታችን የኢየሱስ ክርስቶስ እናት መልካም እርግብ ሆይ ስምሽን በልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ፣ የታቀፍሽውን መላእክት ያመሰግኑታልና፣ ኪሩቤል በፍርሃት ይሰግዱለታልና፣ ሱራፌል ያለማቋረጥ ክንፋቸውን ዘርግተው የሚመሰገን ንጉሥ የክብር ባለቤት ይህ ነው፣ በይቅርታው ብዛት የዓለምን ኃጢአት ያስተሰርይ ዘንድ የመጣው ይህ ነው ይላሉ። ቅድስት ሆይ ለምኝልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የእመቤታችን የቅድስት ድንግል ማርያም ፍቅሯ፣ ረድኤቷ፣ በረከቷ፣ አማላጅነቷ፣ እናትነቷ ከእኛ ከሁላችን ጋር ይሁን። ውድ ቤተሰቦቼ ከዚህ በመቀጠል መዝሙረ ዳዊትን ስለምናሰማ ይከታተሉ። መዝሙረ ዳዊት ምዕራፍ 30 ከቁጥር 17 እስከ 24 ያለውን አብረን እንጸልያለን። አቤቱ አንተን ጠርቻለሁና ልፈር፣ ክፉዎች ይፈሩ፣ በሲኦልም ዝም ይበሉ። በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ድዳ ይሁኑ። በአንተ ለሚያምኑ በሰው ልጆች ፊት ያዘጋጀሃት፣ ለሚፈሩህም የሰወርሃት ቸርነትህ እንደምን በዛች። በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንህም ከአንደበትህ ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረትን በእኔ የገለጠ እግዚአብሔር ይመስገን። እኔስ ዓይንህ ፊት ተጣልሁ፣ በድንጋጤም አለሁ። አንተ ግን ወደ አንተ በጮኽኩ ጊዜ የልመናዬን ቃል ሰማኸኝ። ሁላችሁ ቅዱሳኑ በእግዚአብሔርን ውደዱት። እግዚአብሔር እውነተኛን ይፈልጋል፣ ትዕቢተኞችንም ፈጽሞ ይበቀላቸዋል። በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁም ይጽና። ስለ ቃሉ እግዚአብሔር አምላክ ውድ ቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላም፣ ፍቅር፣ ጤና ይስጣችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነት ጥበቃ ይለያችሁ። የእመቤታችን የቅድስት ድንግል ማርያም በረከቷ፣ ረድኤቷ፣ ልመናዋ፣ አማላጅነቷ ከኛ ከሁላችን ጋር ይኖር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ሁሌም እስከ መጨረሻው ቪዲዮውን ስለምትከታተሉና ከኛ ጋር ስለሆናችሁ እናመሰግናለን። መልካም ቀን።